ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንግዲህ ወደ ዕለቱ ትንታኔ ዘገባችን የምናልፍ ይሆናል። ቤተሰቦቻችን ከሰሞኑ የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ እንግዲህ የህዝቡን ሞራል በሚነካ መልኩ የሚመስል ንግግር ተናግረዋል። እንግዲህ ምክንያቱም አዲስ አበባ ውስጥ ምንም አይነት ምግብ ለልመና የሚያደርስ ችግር የለም፣ ወይም በአጠቃላይ እንግዲህ ጠቅለል ስናደርገው ኢትዮጵያ ውስጥ ችግር የለም የሚል ድምዳሜ የሚያሰጥ ሐሳብን ሰንዝረዋል ማለት ነው። እንግዲህ እሳቸው ይህን ያሉት ከምን ተነስተው ነው? ይህን ለማለት ያስደፈራቸውስ ምን ሰርተው ነው? ወይስ ኢትዮጵያ አሁን ላይ ያለችበት የኢኮኖሚ መሻሻል አለ? የኢትዮጵያ ሕዝብ የኑሮ ደረጃስ ምን ላይ ሆኖ ነው? እንግዲህ እሳቸው እንደገለጹት ምንም አይነት ምግብ የሚለመንበት መንገድ የለም፣ ሁሉም በደጀ ነው አይነት ነገር ነው የገለጹት። እንግዲህ ውድ ቤተሰቦቻችን እንግዲህ ከከንቲባ እንደተረዳ ነው በእሳቸው አገላለጽ አሁን ላይ ላለፉት 8 ዓመታት የኢትዮጵያ በለውጥ ጎዳና እንደሆነችና የኢትዮጵያ ሕዝብ የኑሮ ደረጃም ከዕለት እየተሻሻለ እንደሆነና ከዕለት ጉርስም አልፎ እንግዲህ በድሮ ጥሪት እንደሚባለው ሁሉ ሰው ከዕለት ጉርሱ አልፎ የራሱን ቢዝነስ መገንባት የሚችልበት አቅም እንደፈጠሩ አድርገው ነው እንግዲህ ሲያብራሩ ያየነውና ትንሽ መስተካከል አለባቸው ብለን የምናስባቸው ሐሳቦች አሉ። እነሱን የምንሰለዝር ይሆናል። ቤተሰቦቻችን እንግዲህ ደግሞ ውድ ቤተሰቦቻችን ይህን ሐሳብ ሰምታችሁ እኛም ትክክል ካልሆን እናንተም እንግዲህ የተሰማችሁን ኮሜንት መስጫው ላይ የምታስቀምጡልን ይሆናል። እኛ እንግዲህ ከህዝብ ጋር ነው የምንውለውና ከህዝቡ ያየነውን ስሜት እንግዲህ ሌላም በቤተሰቦቻችን ላይ እየሆነ ያለውን ነገር በግልጽ ፍንትው አድርገን የምንወያይ ይሆናል ማለት ነው። ስለዚህ እናንተም ያያችሁትን የተረዳችሁትንና የሰማችሁትን ከኛ ሐሳብ ጋር እንትን ብላችሁ ሐሳብ አስተያየት የምትሰጡን ይሆናል። እንግዲህ ኮሜንታችሁን ደግሞ አንብበን እኛም ለቀጣይ ስራዎቻችን ለማሻሻል የምንጠቀምባቸው ይሆናል ማለት ነው። እንግዲህ ክብርት አዳነች አቤቤ እንደተናገሩት በአዲስ አበባ ምንም አይነት ምግብ የሚለመንበት መንገድ የለም ብለዋል። ከምን አኳያ እንደሆነ አናውቅም። ባለፉት 2 እና 3 ዓመታት በቅርቡ አዲስ አበባ የተከናወኑን ታስታውሳላችሁ። የተለያዩ ቤት ፈረሳዎች ነበሩ። እንግዲህ በሚሊዮን የሚቆጠር ህዝብ ከቤት ንብረቱ ተፈናቅሎ በሚሊዮን የሚቆጠር ህዝብ በጦርነት አሁንም ከትግራይ ከአማራ ተፈናቅሎ ጎዳና ወጥቶ የማይለምንበት መንገድ በምንም ሊፈጠር አይችልም። መጀመሪያ ይህንን ሐሳብ ከማንሳታቸው በፊት አገሪቷ ምን ላይ ነች፣ ህዝቡስ ምን ላይ ነው የሚለውን ጥያቄ ካደመጡ በኋላ እርምጃዎችን ወስደው ቀጣይ ሐሳብ የመስጠት ሞራል እንኳን ሊኖራቸው ይገባ ነበር። ነገር ግን እሳቸው እንደተናገሩት እንግዲህ አዲስ አበባ እንደምታውቁት በቅርቡ በኮሪደር ልማት ተኳኩላለች። ነገር ግን አብዛኛው 98% በሚባል ደረጃ የኢትዮጵያን የአዲስ አበባን ውበት የሚክድ የለም፣ ተውቧል፣ አምሯል። ነገር ግን በየሁሉም ቤት እያንኳኳ ያለው ከፍተኛ የሆነ የኑሮ ጫና ወይም ኢንፍሌሽን ነው። ይህንንም የፈጠረው ምንድነው ከተባለ አንደኛው የዶላር ድክመት ነው፣ የምንዛሬ ማጣት ነው፣ ወይም የብር የዋጋ ግሽበት ነው። ለምሳሌ ከዚህ ቀደም ባለፉት 8 ዓመታት እንግዲህ ለውጡ ማግስት ተብሎ ከተያዘው አንፃር እንኳን ብናየው 2017 ላይ አሁን ላይ ስንት ነው? በአማካኝ እንኳን ብንመለከተው እስከ 160 ብር ነው የተሸጠ ያለ። እንግዲህ ከ20 ብር ወደ 160 ብር ማለት 100 ምናምን % ማለት ነው ጭማሪው ማለት ነው። ስለዚህ አሁን ላይ አንድ ሰው በፊት 20 ብር ቢኖረው መግዛት የሚችለው አቅም እና አሁን ላይ 20 ብር ቢኖረው አንድ ታክሲ እንኳን መሄድ የማይችልበት ሁኔታ ላይ ነው ያለው። ነገር ግን አብዛኛው አዲስ አበባ ላይ የሚኖረው ላባደሩም ብለን ብናስብ አሁን ላይ የሚከፈለው ክፍያ 2017 ላይ ካለው ክፍያ በምን ያክል ጨምሯል ብንል በ100 ምናምን % በምንም ታምር ሊጨምር አይችልም። አብዛኛው የደሞዝ ማሻሻያ እንኳን የተደረገው የመምህራኖች ሳይቀር 25% ነው ጭማሪ የተደረገው። ስለዚህ ዋነኛው የኢትዮጵያን ሕዝብ ጎዳና እንዲወጣ የሚያደርጉት ምክንያቶች ምንድነው? የኢትዮጵያ ብር የዋጋ መዳከም ነው። ይህም የተፈጠረው አገዛዙ
ራሱ በፈረመው ፊርማ ነው። ይህንንም ክብርት አዳነች አቤቤ ሳይመለከቱት ቀርተውና እንግዲህ የአዲስ አበባ ህዝብም በብር ምንዛሬ የማይተዳደር ሆኖ አይደለም። ነገር ግን ይህን ጆሮ ዳባ ልበስ በማለት አዲስ አበባ ውስጥ ምንም አይነት ችግር የለም የሚል መግለጫን ሰጥተዋል ማለት ነው። ስለዚህ ጀነራሊ ወደ የኢትዮጵያን ብር የዋጋ ግሽበት ስናይ ከ2017 እስከ 2025 ያለውን እንኳን ብንመለከት በጣም ታይቶ የማይታወቅ ሁኔታ ነው የብር የመግዛት አቅም የተዳከመው ማለት ነው። ይህ ደግሞ ለኢትዮጵያውያን በጣም ፈታኝ የሚሆን ነው። ምክንያቱም እንዳልኳችሁ አብዛኛው ማህበረሰብ የዕለቱ ጉርሱን የሚያገኘው ወርሃዊ በሚሰራው ስራ ነው። ስለዚህ ወርሃዊ ለፍቶ የሚያገኘው ደሞዝ ከዶላር ጋር ይገናኛል። ምክንያቱም የብር የመግዛት አቅሙ የሚወሰነው በዶላር ነው። ከማንኛውም ነገር የሚመጡት ከውጭ ነው፣ ከጤፍ እነዚህ አገር ውስጥ ከሚመረቱት ውጭ ማለት ነው። ስለዚህ የብር ዋጋ እስካልጠነከረ ድረስ አሁንም ኢኮኖሚካሊ እየደቀቅን የምንልበት መንገድ ሰፊ ነው ማለት ነው። ሌላኛው አሁንም ክብርት አዳነች አቤቤ ያልተመለከቱት ምንድነው የዋጋ ንረት ተከስቷል። ይህም እንዲሁ በጭፍን የሚታይ ነገር አይደለም። በፊት 2017 ላይ የነበረው የዋጋ ንረት 5% ነበር የነበረው። አሁን ላይ ግን ከ2022 በኋላ የነበረው ከ40% በላይ ነው። አስቡት፣ ከ5% ወደ 40% ማለት ምን ያክል በየሁሉም ኬስ እየገባ ምን ያክል ጉዳት እንደሚያደርስ አስቡት። በፊት ላይ አሁን የ5 ብር ታክሲ እንኳን የሚኬድበት መንገድ ነበር። አሁን ግን 5 ብር ቫልዩለስ ሆኗል። 10 ብርም እንደዛው ከጥቅም ውጭ ሆኗል አሁን ብር የሚባለው ነገር ማለት ነው። ስለዚህ አስ ኢኮኖሚካል ኮንሴፕሽን አስ ኢትዮጵያን ብር ኦልሬዲ ሞቷል ማለት ይቻላል። ስለዚህ የብር ዋጋ እስካልተነሳ ድረስ የኢትዮጵያ ሕዝብ ኢኮኖሚካሊ ፑር እንደሆነና የሌሎችንም እጅግ ከመጠበቅ የማይላቀቅበት ሁኔታ ይፈጠራል። ስለዚህ የኮሪደር ልማቱ ምን ፈጠረ? ለአዲስ አበባ ሕዝብ ጎዳና ወጥቶ እንዳይለምን ምንድነው ያደረጋችሁለት የሚለውን እንግዲህ ምናልባት እናንተም ኮሜንት ላይ የምትሰጡን ይሆናል ማለት ነው። ሌላኛው ከፍተኛ ዋጋ ንረት የተከሰተባቸው ዋና ዋና ምክንያቶች ጦርነትና የአቅርቦት መቋረጥ ነው። እንግዲህ ጦርነትን ስንመለከት እንግዲህ ምናልባት አዲስ አበባ ላይ ኖር ይችላል። እሱም በከፍተኛ ኃይል ታፍኖ የተያዘ ህዝብ ነው። እንደሚታወቀው አዲስ አበባም የተቃውሞ ድምጾች መኖር ሳይችሉ ቀርቶ ሳይሆን በከፍተኛ ወታደራዊ ጫና ውስጥ የሚኖር ህዝብ በመሆኑ ጥያቄ ቢኖረውም እንኳን ጥያቄውን በሆዱ ይዞ ችግሩን በችግሩ አድርጎ የሚኖር ህዝብ በመሆኑ እንጂ አብዛኛው በአማራ፣ በኦሮሚያ አሁንም በትግራይ ሰሞኑን እንዳያችሁት ነው። ትግራይ ላይም ጦርነት ባይነሳም እንኳን መንግስት የሚባለው አገዛዝ ማስተዳደር እንዳቃተው የሚያሳይ ነው። ምክንያቱም ትግራይ ላይ በማናለብኝነት ስልጣኑን ተቆጣጥረዋል። ምክንያቱም ማናለብኝነት ያልነው እንግዲህ በአገዛዙ በኩል ስታስቡት ትግራይን ክልል፣ አማራን ክልል፣ ኦሮሚያን ክልል፣ ቤኒሻንጉል ጉሙዝ ሰሞኑን የተካሄዳሉ ጭፍጨፎች አሉ። ይህን ሁሉ ማኔጅ ማድረግና መቆጣጠር ያለበት አገዛዙ ነው። ነገር ግን አሁን ማንኛውም አካል የፈለገውን የሚያደርገው በራሱ ተነሳሽነት ነው። ይሄ ደግሞ መንግስት አለው የሚለውን ጥያቄ ውስጥ ይከተዋል። ስለዚህ እንደ ተራራው ሚዲያ አሁን ላይ ያሉ ችግሮች ጦርነትና የአቅርቦት መቋረጥ አለ። የብር ዋጋ ሙሉ ለሙሉ ወድቋል። የነዳጅና የዓለም ገበያ ውድነት አለ። የመንግስት ወጪ መጨመር አለ። የምርት እጥረት አለ። ስለዚህ እነዚህ ሁሉ የተከሰቱት አብዛኞቹ ሀገር ውስጥ በተከሰቱ ችግሮች ነው። ምክንያቱም ጦርነቱን ማስቆም አልተቻለም፣ መፍታት አልተቻለም። ጦርነቱን ከማስቆም ይልቅ ጦርነቱን ድጋፍ ማድረግ በሚመስል መልኩ በእጅ አዙር ትክክለኛ ድርድር እናድርግ ይላሉ። ነገር ግን ፍትሃዊ ያልሆነ ድርድር ለማድረግ መሞከር እንዲሁም ጥያቄ ያለውን ኃይል አፈንጋጭ፣ ጦረኛ፣ ነፍጠኛ እያሉ እያሳደዱ አሁን ላይ ግን እነሱም መሳደድ ጀምረዋል። ስለዚህ ይህ መቆም እስካልቻለ ድረስ ተፈናቃይ ይኖራል። ይህ ተፈናቃይ እስካለ ድረስ ደግሞ ጎዳና የሚወጣ ህዝብ ሊኖር ይችላል። ስለዚህ ጎዳና የወጣ ህዝብ ደግሞ ምግብ መለመኑ የማይቀር ነው ማለት ነው። እንደው ምናልባት ክብርት አዳነች አቤቤ የተናገሩትን እስኪ አንዴ ሰምተን እንመለስና አሁንም ሌላ ነጥብ እናነሳው። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ
ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። እንግዲህ ውድ ቤተሰቦቻችን መልእክታቸውን እንዳያችሁት ነው፣ ያያችሁት ይመስላል። እዚህ ጋር ደግሞ ማንሳት የፈለግነው ምንድነው የምገባ ማዕከል አዲስ አበባ ውስጥ እንደተቋቋመ ነው የተናገሩት። ይህ ሊበረታታ የሚገባው ተግባር ነው። ነገር ግን አንድ ጥያቄ አለን። ምክንያቱም እዚህ ጋር ምግብ የሚቸግረው ካለ መጥቶ በልቶ ረፍት አድርጎ መሄድ ይችላል የሚል ትንሽ የሚያወዛግብ ቃላትን ተጠቅመዋል። ምክንያቱም አንድ ሰው ተቸገረ ማለት ይለምናል ማለት አይደለም። ምክንያቱም እኛ ኢትዮጵያውያን ስንባል ኩሩ ነን በተፈጥሯችን። ነገር ግን ይህን ነገር ለማድረግ እስከዚህ ደረጃ ለመድረስ የሚያደርሰው ከአቅም በላይ የሆነ ችግር ሲኖርበት ነው እንጂ አንድ ሰው ወጥቶ እዚህ መመገቢያ ማዕከል ሄዶ በልቶ እሳቸው እንደሚሉት እረፍት አድርጎ ተዝናንቶ የሚመለስ አካል ይኖራል ብዬ አላስብም። ስለዚህ ይሄንስ ከምን አንፃር ነው የተናገሩት? ምክንያቱም አንድ ሰው ምገባ ማዕከል ሄዶ ለመብላት ምን ያክል ችግር ቢያሳልፍ ነው ምን ያክል ኢኮኖሚካሊ ቢጎዳ ነው የሚለውን ሳላስቡትም ወይ ወደዛ ማዕከል መጥቶ ተመግቦ ተዝናንቶ እንደሚመለስ ከመጋበዝ ይልቅ ለምንድን ነው የሆነ መፍትሄ የማይበጀው? ለምሳሌ የቤት ኪራይ አለ፣ የትራንስፖርት አለ። ከሱ ላይ ለምንድን ነው ምንድነው ድጋፍ የማታደርጉትኝ? ገበያውን ለምንድን ነው ማርኬቱን የማታረጋጉትኝ? እሱን ማድረግ ነው እንጂ የሚሻለው ከራባችሁ ወጣችሁ አትለምኑ፣ መታችሁ እኛ ጋር ተመገቡ፣ ረፍት አድርጉ። ይሄ በጣም አደገኛ ንግግር ነው፣ ንቀት ነው። ምክንያቱም አንድ ሰው ወጥቶ መመገቢያ ማዕከል ቤት ትዳር እያለው ወጥቶ ተመግቦ ሊመለስ አይችልም በምንም ታምር። ከዚህ ለመድረስ ብዙ ፈተናዎችን አልፎ ነው የእናንተን እጅ መጥቶ ሊመለከት የሚችለው። ነገር ግን መተህ እኛ በሰልነውን ፍሬሽ የሆነ መመገቢያ ማዕከላችን ላይ መተህ መመገብ ትችላለህ ከማለት ይልቅ ይሄን ብንሰራ ይሄ ይቀንሳል፣ የገበያውን ማርኬት ሊሚት ማበጀት፣ ዋጋ መተመን፣ እሱ ላይ ለምንድን ነው የማትሰሩት? አንድ ሰው እኮ እናንተ ቅንጡ ቤት ቅንጡ መኪና እንዳላችሁ ሁሉ ቅንጡ ቤት ቅንጡ መኪና መግዛት የሚፈልግ ህዝብ አለ። ምክንያቱም እናንተም ትላንትና ካለመኖር ወደ መኖር የመጣችሁ ናችሁ። ሌላው ሰውም እንደዛው ነው። የራሱ እቅድ የራሱ ተስፋ አለው። ነገር ግን በእናንተ የፖለቲካዊ ጫና የአላግባብ ስልጣን መጠቀም ተገፍቶ የእናንተን እጅ እንዲጠብቅ ያደርጋችሁት ህዝብ አለ። ስለዚህ ወደ መመገቢያ ማዕከሉ እንዲመጣ መጋበዝ ሳይሆን ጎዳናው እንዳይወጣ ለምን አትሰሩም? የተለየ ችግር ካልሆነም ሲሉ ነበር። የሰው ልጅ እንዴት ምን አይነት ችግር ሊኖር ይችላል? ጎዳና ለመውጣት ከችግር ውጭ ሌላ ጎዳና ሊያስወጣ የሚችል መቼም ሱስ ጎዳና አያስወጣም። ጎዳና የመውጣት ሱስ ያለበት ሰው ሊኖር አይችልም በምንም ታምር። እሳቸው እንዳሉት ግን የተለየ ችግር ካልሆነ ጎዳና የሚያስወጣ ችግር የለም ነው ያሉት። ይህን ንግግር ሲናገሩ የመላው ኢትዮጵያውያንን የኑሮ ደረጃ ወይም የአዲስ አበባን ህዝብ የኑሮ ሁኔታ አይተው ነው ወይስ ከርሶ ያሉትን ጎረቤቶች ሐሳብ አሰባስበው ነው? እንግዲህ ከነዚህ መስጊድ መካከል ሆኖ ይህን መልእክት ቆመው ሲያስተላልፉ ትንሽ አይከብደውትም ወይ? ምክንያቱም የሰው ልጅ ወደዚህ ዓለም መጥቶ ሁሉም በፈቀደለት ልክ መኖር ነው የሚፈልገው። የራሱ እቅድ አለው። ይሳካል አይሳካም እሱ የፈጣሪ ጉዳይ ነው። ነገር ግን ጎዳና የመውጣት ዓላማ ያለው ሰው በምን ታምር የለም። ስለዚህ በሳቸው ገለጻ ጎዳና ወጣችሁ ምግብ ከምትለምኑ እኛ ጋር የተዘጋጀ አለ ነው። ኋይኖት ለምንድን ነው የራት ግብዣ ብታረጊለት ራስኮ መምጣት የማይፈልግ ሰው አለ። እንኳን መመገቢያ ማዕከል ቀርቶ ቤትሽ ራሱ የክብር እንግዳ አርገሽው ብትጠሪው መጥቶ ያንቺን መመገብ የማይፈልግ አለ።
መብቱ ነው አለመብላት። ነገር ግን መተጋገዙ ይሄ አይደለም። ምክንያቱም እንደ መሪ፣ እንደ ከተማ አስተዳደር፣ እንደ ከንቲባ ቦታው ላይ እስከተቀመጥሽ ድረስ የህዝብን ጥያቄ መፍታት እናውቃለን። ጦርነቱ አለ፣ የሀገር ውስጥም አለ፣ የሀገር ውጭም አለ፣ ተጽዕኖ እንዳለ ይገባናል። ነገር ግን ለህዝብ ተስፋ የሚሆንን ንግግር መናገር እንጂ ህዝብን ጨለማ ውስጥ የሚከት ተስፋ የሚያስቆርጥ ንግግር መናገር ጥሩ አይደለም። ምክንያቱም እኮ በእርሶ ንግግር 1-2 ቀን ሰርቶ ሲያቅተው ሲደክመው በቃ እዛ ጋር መመገቢያ ማዕከል አለ ካቃተኝ ለምን እዛ ጋር አልገባም ብሎ ይመጣል እኮ። የዚህ ሰው ጉልበት እኮ እየባከነ ነው። መስራት ይችላል። ለምን መስራት እየቻለ ስንት ነገር ማድረግ እየቻለ ስራ ባለመኖሩ የተነሳ ከናንተ ጋር መጥቶ የናንተ ቁራኛ እንዲሆን ማድረግ በእርግጥ የናንተን የስልጣን ጊዜ ሊያራዝመው ይችላል። ነገር ግን የህዝቡን ችግር እየፈታችሁት አይደለም። ዋናው ፖይንት እሱ ነው። ስለዚህ ለማጠቃለል ያክል እና ለማሳጠር ያክል ህዝቡ አሁን ላይ ባሉት አመራሮች ጥያቄው እንደማይፈታ ተስፋ ከቆረጠ ቆይቷል። ነገር ግን ከዚህ ተስፋ ከቆረጠና ብዙ ችግር ብዙ ፈተና ካደከመው ህዝብ ላይ እንዲህ አይነት ንግግር እየተናገራችሁ ከድካሙ ላይ ድካም ከችግሩ ላይ ችግር ከመጨመር ብትቆጠቡ እንኳን አንድ እፎይታ ነው በማለት እንደ በመጨረሻም ለማስረጃም ይሆን አንድ እንትን በመናገር መልእክታችንን እንቋጫለን። ለምሳሌ ከዚህ ቀደም በአዲስ አበባ ከተማ አስተዳደር ውስጥ ይኖሩ ከነበሩ ነዋሪዎች ባሰባሰብነው መረጃ መሰረት ከዚህ በፊት ቤት ታች ግራውንዱን እንተውና ባለ አንድ መኝታ ቤት 2017 ላይ ይከራይ የነበረው 2000 ብር ነው። አሁን ግን ስንት ብር ነው? ከ25000 በላይ ነው የሚከራየው። አሁን ግን የዛ ሰው ገቢ በምን ያክል ጨምሯል? ከ2000 የሚደርስበት በንም ታምር የለም። ማክሲመም ይህ ሰው መንግስት ሰራተኛ ከሆነ 2000 ብር ከሆነ የዛኔ ደሞዙ አሁን 10000 ብር ግን እየከፈለ ያለው ስንት ነው? 25000 ብር ነው እየከፈለ ያለው የቤት ኪራይ። ስቱዲዮ 1500 ብር የነበረ አሁን 18000 በአማካይ ነው እንጂ ሁሉም ቦታ ማለት አይደለም። በአማካይ ነው የሰራነው። ይሄን ባለ ሁለት መኝታ 2017 ላይ 5000 የነበረ አሁን ከ50000 በላይ በአማካኝ ማለት ነው። ይህ በሆነበት እንዲህ አይነት ንግግሮችን መናገር ትንሽ የኢትዮጵያ ሕዝብ ነውና ቀንም የሚያልፍ ነውና እንዲህ አይነት ንግግሮች ለፍርድም ሊያስቀርቡ ስለሚችሉ ከአንድ ሕዝብን አስተዳድራለሁ ሕዝብን እመራለሁ ከሚል ተወካይም የሚጠበቅም አይደለም። ስለዚህ ችግሮችን መፍታት ላይ አተኩራችሁ እንድትሰሩ በመጠየቅ የዛሬውን የዕለቱን አጭር ትንታኔ ዝግጅታችን በዚህ እናጠቃልላለን። ውድ የተራራው ሚዲያ ቤተሰቦች በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ አብራችሁን ቆዩ እያልን ቪዲዮውን ላይክ፣ ሳብስክራይብ በማድረግ ለወዳጅ ዘመዶቻችሁ አጋሩ እያልን መልካም ሳምንት እንዲሆንላችሁ ተመኘን።